ዛሬ እንግዲህ ቅዱስና ሊንዳ አስታራቂ ሆነው ይመጣሉ ብዬ ነው ማስበው። ትናንትና በተሰራው ቪዲዮ ብዙ ልጆች በጣም ብዙ ነገር እየተናገራችሁ ነው፣ እያለቀሳችሁ ነው ምናምን። በነገራችን ላይ እስከ ዛሬ ከተሰራው ቪዲዮ እኔ እንደ ትናንት ነው ደስ ያለ ቪዲዮ የለም። ምክንያቱም ከዛ በፊት ያለው የሚያቀራርባቸው ሳይሆን የሚያራርቃቸው በጣም መጥፎ ቃላትን እያወጡ የሚሰዳደቡበት ምናምን ነው። የትናንት ነው የትናንት ነው ለፍቅር የሚጋብዝ ነው፣ የሚያቀራርብ ነገር ነው። እንደውም ከስከዛሬው ቪዲዮ እኔ የትናንት ነው ቪዲዮ በጣም ነው ደስ ያለኝ። በቃ ተስፋ የሰጠኝ ቪዲዮ ቢኖር የትናንት ነውና የሆነ ቀን ደግሞ ሚፍታ ጋር የተሰራው ቪዲዮ አሁን ላይ ሀይሚ እንግዲህ መልእክት እያስተላለፈች ነበረ። ከፍ እንዳልክ የሚሰማህ ስትወርድ ነው ብላለች። እውነት ነው። በነገራችን ላይ ለፍቅር ዝቅ ማለት መሸነፍ ውርደት ምናምን የሚመስለው ሰው አለ፣ መለማመጥ የሚመስለው ሰው አለ በነገራችን ላይ እና በቃ እኔ እንጃ በቃ እኔ ሀይሚን ማለት ነው በቃ ምን ልበላችሁ የእውነት በቃ ምን አይነት ምርጥ አስተሳሰብ ያላት ልጅ እንደሆነች ያለ እድሜዋ እንዴት እንደምታስብ ነው የተረዳሁት። ምክንያቱም በቃ ያ ሁሉ ነገር ተፈጥሮ ብሩኬን ሁሉ ውጥንቅጥ ከፈጠረ በኋላ እንደገና እሷ ሁሉም ነገር እዚህ ጋር ይበቃል፣ ጭቅጭቅ ይብቃን ብላ መታ ልክ እንዳጠፋ ሰው ነው እንግዲህ ሆነ የነበረ። ትናንትና ግን እኮ ምንም አላጠፋችም ሚኒ ቆንጆና ሲቀጥል ደግሞ ብሩክን በጣም ነው የምትወደው በቃ። ስለዚህ እንደማትወደው እያስመሰለች ከሌላ ሰው ጋር ስለሆነ በግድ ከሷ ጋር ማድረግ እንደማትችል ነው። አሁን ብሩኬ የሆነ ደወል እየተሰጠ ነው፣ የሆነ እድል እየተሰጠው ነው ብሩኬ ማለት ነው። አሁን ብሩክ ዛሬ ሀይሚዬን ሁሉንም ነገር ካላስረዳት፣ ትናንትናውን ሊያስረዳት እየሞከረ ነበረ። እኔ ጋር ያለውን ነገር ስሚ እያለ ነበረ። ከዛ በፊትም ደግሞ የሆነ ቀን የፈለግኩት ነገር ስለሆነልኝ የምፈልገውን ነገር ስላገኘው እውነቱን ልነግራት ነው ብሎ ነበር። ያኔ ሀይሚ ደግሞ ስለተናደደች ቅዱስን ይዘው ስለመጣች ከዛ በኋላ ነው ብሩክ ሁሉንም ነገር የተወሶ። አሁንም ቢሆን ሳይዘገይ ብሩኬ የማስረዳት እድል አለው። አሁንም ሀይሚ እድል እየሰጣችው ነው። አዲስ ህይወት ጀምር ያለው አልኩሽ ወይ ሲላት እኔ ምን አውቃለሁ ነው ያለች። በሚያደርገው ነገር አሁንም ቢሆን እርግጠኛ አይደለችም። አዲስ ህይወት ይዟል ብላ ራሷን አላሳመነችም። ግን ደግሞ ምርጫውን እያከበረችለት ነው። እሱ ወደሚፈልገው ሳይድ እንዲሄድ በቃ ነጻነት እየሰጠችው ነው። እሷን የሚፈልጋት ከሆነ በራሱ መንገድ ይምጣ ብላ ነው አሁን እየተወቹ ያለችው ሀይሚና። አሁን እድሉ ብሩክ እየተሰጠ ነው። እድሉ እንዳያመልጠህ ነው ልልህ የምፈልገው ነገር ቢኖር ዛሬ ብሩኬ ሀይሚዬን ይቅርታ ጠይቀህ ወደ ራስህ ማድረግ ትችላለህ። በደንብ ማስረዳት አለብህ። 2-3 ቀንም ቢሆን እግሯ ስር ወድቀህም ቢሆን ወደሱ ማድረግ ግን ይቅርታ ጠይቀህ ዝም ብለህ እንዲሁ ልክ እንደስካሁኑ እየተገለፋፈጡ የሆነ ጓደኛ እያመጣ ከዛ እየጮህባት እንደዛ ሳይሆን መሆን ያለበት አንተ ልክ እንደ ፍቅረኛ ከሆነ አሁን ሀይሚ ማለት ነው ግንኙነታቸው ግልጽ እንዲሆን ነው የምትፈልገው። ገብታችኋል አይደለ? ከዛ በፊትም በቃ በጓደኝነት በቃ እስከ መጨረሻው እንድንለያ አንፈልግም ነው ያለችው። ግን ደግሞ ግንኙነታቸው ግልጽ እንዲሆን ትፈልጋለች። ወይ እንደ ፍቅረኛ ወይ ደግሞ እንደ እህትና እንደ ወንድም። አሁን ብሩኬ ግራ ያጋባታል። ግራ ነው የሚያጋባት እኮ የምር። አንዳንዴ እንደ ፍቅረኛ እንደ ፍቅር ይጫውተዋል። አብረን እንኖራለን ይላል፣ የልጆች እናት ይላታል። ይሄ ሌላ ተስፋ የሚሰጥ ነገር ነው። በሌላ በኩል ደግሞ ሌላ ሰው ጋር ሆንኩ ምናምን ስትለው በቃ ለአንቺ የሚጠቅምሽ ከሆነ የራስሽ ምርጫ ነው፣ በቃ ደስ እንዳለሽ ሁኚ ይላታል። እና ብሩኬ ግራ እያጋባት ነው በነገራችን ላይ። እና ግንኙነታቸውን ግልጽ አድርግላት፣ በቃ ግልጽ እንዲሆንላት ነው የምትፈልገው ሀይሚ ማለት ነው። ወይ እንደ ፍቅረኛው ለእሷ ደግሞ ስሜት ከሌለው ስሜት እንደሌለው የሚያሳይ የሆነ ማረጋገጫ ትፈልጋለች። እንደዛ ለማለት ደግሞ ትንሽ ይከብዳል። ብሩኬ እንደሚወዳት የሚያሳይ አንዳንድ ነገሮች አሉ። ግልጽ ማድረግ ደግሞ እሱ የፈራ ይመስለኛል። ልክ ሌሎች ሰዎች ላይ የደረሰው እሱ ጋር እንዳይደርስ እኔ እንደዛ ብዬ ነው ማስበው እንጂ ብሩክ ሀይሚን ልክ እናንተ እንዳላችሁት እዛ የሚደግፉት ሰዎች ብሩክ ለሀይሚ ምንም አይነት ስሜት የለውም። እንደ እህቱ ነው የሚያያት። በቃ ለስራ ነው እንዳላችሁት አይነት አይመስለኝም። ብሩክ እንደሚወዳት የሚያሳይ ብዙ ነገሮች አሉ። ከኋላ ያለፉ ቪዲዮዎችን ማየት ትችላላችሁ። በይወዳት ኑሮ በጣም ብዙ ነገር እንደ ፍቅረኛው በቃ እንደሚያት የሚያሳይ ብዙ ነገሮች አሉ። ግን ደግሞ ከራሱ አንደበት ካልወጣ ራሱ ካልተናገረ
እኛ በምናየው ነገር ሰው ሊያስመስልም ይችላል። ለዩቲዩብ ብሎ ሰው እኮ ያስመስላልና ሀይሚ አሁን ላይ ብሩክን ነፃነቱን መስጠት ትፈልጋለች። ግን ደግሞ ስላሳለፉት ጊዜ ሞት ይርሳኝ የኔ ውዶች። እናንተን ሰላም ሳልላችሁ ነው ወሬን የምሸከሽከው። በፈጣሪ ስም የወሬ ጥማት። ብዙ ልጆች ግን ታስታውሱኛላችሁ። አሁን ነሽ ነው ስምን ግማሽ ደቂቃ ካወራሽ በኋላ ነው እንዴ ሰላም ምትኝ እያላችሁ ነው። ምን ላርግ? ወረኛ አትሁኑ። አይ ወረኛ መሆን እኮ ኦ ማይ ጋድ። እሺ የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በትናንትና ቪዲዮ እንግዲህ በእኔ ቤት ብዙዎቻችሁ ደስ ብሏችኋል አይደል? እንደዚህ ስለተገናኙ እኔ በጣም ነው ደስ ያለኝና እሺ ሰላም ልበላችሁ በመጀመር በስነ ስርዓት። እንዴት ናችሁ የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች? በጣም እንደምወዳችሁ ታውቃላችሁ አይደለ? አይዋ እና ደግሞ ሰብስክራይብ ማድረጉ እሺ ማሮች፣ ላይክም ማድረጉ። እዚህ ቁጭ ብላችሁ ዝም ብላችሁ አይከፈልበት የኔ ወዶች፣ አይከፈልበት። ላይኳንም ገጨት ሰብስክራይብ አድርጉኝ፣ 21 ሺህ አስገቡኝ። እና የኔ ማሮችዬ ትናንትና በተሰራው ቪዲዮ ብዙ ልጆች እያላችሁ እያለቀሳችሁ ነበር። ኡፍ ስታስጠሉ። የሚለቀስበትና ማይለቀስበትን ለይታችሁ እወቁ። አሁን ይህ ምንድን የሚያስለቅሰው? ሟርተኛ ሁላ እንዶ አስመሳይ ሞጣ አስመሳዮች ናችሁ እንዳለ ማለት ነው። ያኔ ሀይሚን እንደዛ ስትገለፍጧት እንዳልነበረ ዛሬ መታችሁ እዚህ ጋር ታለቅሳላችሁ ማለት ነው። እንዶ ሀበሻ ምን አይነት አስመሳይ ፍጡር እንደሆን እያለቀሱ እንዳይመስላችሁ፣ አውቁ እያስመሰሉ ነው እያለቀሱ የሚመስሉትና ትናንትና ምንም የሚያስለቅስ ነገር የለውም። በቃ ፍቅር እየሸተተ ነው ቤታቸው። ፍቅር ነው የሸተተ። እንዴ ሰላማዊ እንዴ ከዛ ጭቅጭቅ ወጥተው እንደዚህ ይሆናሉ ብላችሁ ጠብቃችሁ ነበር እንዴ? እኔ በጭራሽ ነው ያልጠበቁት። በቃ ጭራሽ እኔ ተስፋ ቆርጬ ነበር የምር። ከዚህ በኋላ በቃ ይታረቁም እንደዚህ እየተሰዳደቡ እንዴ ነው ሊታረቁ የሚችሉት ምናምን ብዬ ተስፋ ነው ያገኘሁት እኔ። ተስፋ ከቆረጥኩበት ተስፋ ነው ያገኘ። እንዴት ነው እንደዚህ ይሳሳማሉ? ከዛ ጭቅጭቅ፣ ስድድብ፣ ንትርክ በጣም ብዙ ነገር። ሀይሚ በነገራችን ላይ በጣም ሼመኛ ናት። በንዴት የተናገረቻቸው ቃላቶች ራሱ አሁን እየከሰሷት ነው። አያችሁ? ትክክለኛ ሰው ናት። በቃ ብሩክን ለምን እንደዚህ አልኩት እያለች እየተጸጸተች ነው። ብሩክ ደግሞ ምንም አልመሰለውም። ወይኔ መታደል ነው እንደዚህ አይነት ልብ ያለው ሰው የምር። እሱ ምንም የተናገረ አልመሰለውም፣ ምንም ያደረገ አልመሰለውም ብሩክ ማለት ነው። በቃ ምንም የተፈጠረ በቃ እሷ ልክ እንደጥፋ አንዳንዴ ይቅርታ ስትሉ የሆነ አጥፍታችሁ የሚመስላቸው ሰዎች አላችሁ። ለሰላም ሲሉ እንዳጠፋችሁ እያወቁ ይቅርታ የሚሉ ሰዎች አሉ። ተበድለው እንዳልተበደሉ ሆነውና አሁን ትናንት ሀይሚ ሁሉን ነገር እናስተካከል ስላለች ልክ እሷ ጥፋተኛ የሆነችበትን ፓርት ይቅርታ ጠይቃለች እና የሰሩትን ቪዲዮ ራሱ ላጥፋ እስከ ማለት ድረስ ነው የደረሰችው ሀይሚ ማለት ነው። በቃ የተናገሩት ነገር የሚያስጠላ መሆኑ ገብቷታል። ብሩክ ግን ብዙ ነገር ብሏታል። ግን ያ ነገር ለሱ ኖርማል ነው። ምንም አላጠፋ፣ ምንም እንዳላጠፋ ነው እየሆነ ያለው። አሁንም ቢሆን ሀይሚ ካንተ ጋር ለገናኝ ብትል ስልኳን ብትዘጋ እንኳን ቤቷ ድረስ ሄደህ ይቅርታ ጠይቀህ ምናምን በቃ ወደ ድሮ ቦታችሁ መልሳት። በቃ ትመለሳለች ሀይሚ፣ ምንም ጥያቄ የለውም። ሁሉን ነገር ግልጽ አድርገህ እንደ ፍቅረኛው ጠይቋት። ግንኙነታቸውን ግልጽ እንዲያደርግላት ነው የምትፈልገው። በቃ ፍቅረኛሞች አንሆንም፣ በቃ እንደትና እንደወዱ ምንስራ ቪዲዮ እንኳን ቢላት እሺ ነው የምትለው። እሷ የምትፈልገው ግልጽ እንዲያደርግላት ነው፣ እንዲያወዛግባት አይደለም። አንዴ የልጆች እናት፣ አንዴ ደግሞ ጓደኛ እንዲላት አትፈልግም። በቃ ሪል ፍቅረኛው ከሆነች እንደ ፍቅረኛ ሆኖ ከዛ ሌላ ሴት ጋር መጋገጥ መላለጥ፣ እኛ ሴቶች እንደዛ አይነት ነገር አንወድም። ስለዚህ ሀይሚ መቼም ቢሆን ብሩክን ከኔ ጋር ሁን ብላ በግድ አትለምንም። ግን ደግሞ ፍቅሯን በውስጧ እምቅ አድርጋ ይዛ ትናንት አሁን ሲለያዩ አይታችኋል፣ እያለቀሰች ማለት ነው። ይሄ ምንድነው? ሁሉ ነገር ብሩክ በግልጽ እንዲያደርግላት እንዲነገራት ትፈልጋለች። ውስጧ በጣም ነው የደማው፣ በጣም ነው የተሰበረው። ብዙ ተስፋ አድርጋ ተስፋ ጥላበት ምናምን ያ ሁሉ ነገር ባዶ ሲሆንባት ቀላል ያስለቅሳል። እንደውም ሀይሚ በጣም ጎበዝ ናት። አንድ ቀን አልቅሳ አታውቅም። በቃ በውስጧን ወረደብን የምትለው። አንዳንዴ ስታዩ የምትናደዱ ለምን ይመስላችኋል?
ሁሉን ነገር በውስጧ ስለምትይዝ ብዙ ነገሮች ውስጣችሁ ላይ ሲደራረቡ አንዳንዴ ሳትፈልጉ ገንፍሎ ይወጣና ትናገራላችሁ። በቃ ሀይሚ እንደዛ ነው። ውስጧ የተጠራቀመ ብዙ ነገር አለ። መናገር የማትችለው የማትፈልገው የማትናገረው ነገር ውስጧ ተከማችቷል። እሱ ነገር ነው አንዳንዴ ግንፍል እያለ እየወጣ እየረበሻችሁ ያለ። ብቻ ዛሬ ተስፋ አድርጋለሁ ቅዱስና ሊንዳ አስታራቂ ሆናችሁ፣ ረባሽ በጥባጭ ሳይሆን አስታራቂ ሆናችሁ አሁን እነዚህ ልጆች እየተቀራረቡ ነው። ከዚህ በኋላ ህይወታቸውን ልትበጠብጡም ልታስተካከሉም የምትችሉት እናንተ ናችሁ። ብቻ እኔ ቅዱስ ሌላ ጦስ እንዳያመጣ ነው ጎበዝ ጎበዝ ብለን ደግሞ ሌላ ነገር እንዳያመጣብን እፈራለሁ። ሊንዳም እንደዛውና አሁን ቅዱስና ሊንዳ ማስታረቅ ይችላሉ። ገባችሁ አይደለ? የእውነት ድራማ አብረው ለድራማ እንደቀረቡ ያውቃሉ። ተወደው እንዳልሆነ የስንት አመት ጓደኝነታቸው እንዲፈርስ አለማድረግ ይችላሉ፣ ማስታረቅ ይችላሉ ብዬ አስባለሁ። ብቻ ዛሬ የሆነ ቪዲዮ እንጠብቃለን በሀይሚ ቤት። እንግዲህ ማታ የምናየው ይሆናል ማለት ነው። ብዙ ሰዎች እንግዲህ ብዙ ሲያወሩ እንደሚውሉ ግልጽ ነው፣ ግን ሲደርስ ነው የምናውቀው ምን እንደተፈጠረ።